አንድ ቀን እንኳን ስሜን እንኳን ሳይጠራ አቅብጦ እየጠራ የሙት መንፈስን በፌስቡክ ላይ ፎቶን አንስቶ አስደግሞ ማሰራት ማለት በጣም ከባድ ነው እሱ ከዚህ መተቱን ሲያሰራ እዛኔ እየታመምኩኝ ነው ያን ማሳልፈው ስቃይ ጤና ጣቢያ ሄድኩ ቢሮ ቁጭ ብዬ እዛው ላይ ፌንት አስለቀቀኝ ማነው ደብተራዎቹ የሚሰሩት ጋር ያን ፎቶዬን ይዞ የተደ ባህር ዳር እዚህ ያሰራው ፌል ስላረገበት በጣም እንግዲህ ደረጃ አላቸው ነው የተባለ እንግዲህ ሚለው ለፍቅር ይሰደድለታል ለፍቅር ይሞትለታል እንጂ እንዲገደል ይደረጋል እንዴ ለምን እንደዚህ ታደርጋለህ እንደምን ደም ታቃባናለህ የሚል ነገር ሲናገረው እና እኔ የወደድኳት የሰው ሚስት ትሁን ወደ ላይ ሲለኝም ደም በአፍንጫዬም ደም ቅስሜ ተሰበረ የበለጠ ሞትኩኝ ቀና ስል ሰው እያለቀሰ ነው ምን ናቸው ነው ስል አይታወቅሽም አልሰማሽንም አረ እኔ ምንም አልሰማው ተሽኮ ነበር ሰው ልቅሶ ላይ ነው እኔ ሙቼ መሄድበት ሂጄ ሙሉ በሙሉ ቀዝቀዘሻል ነው ያሉኝ የለሽም በቃ ሞተሻል የለሽም ነው ያሉኝ ቤተሰብ እዛ ጋር ነበሩ ተመለሽ የልጆቿን ባ አይታየም ምን ስላደረገች ጊዜዋ ገና ነው መለሳት አውቶማቲካሊ የተላከው መንፈስ የሞት መንፈስ ነው እዛ ዓለም ያንን ዓለም ሁሉ ሲያዞረኝ ከነበራት ላይ አንዲት ነገር ብቻ ይወጣው ምንድነው እሱ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ የምነግርሽን ነገር ልጁ ላይ ምንም አታደርጊ ከሆነ ልንገርሻለኝ አረኔ ምንም አላደርግም አልኩ ማይልኛል ምንም ችግር የለም ንገረኝ ነገሩን ስትነግረኝ እኔ እንድጠነክር ነው የሚያረጋኝ ኬዙን አውቄ የችግሬ ምንጭ አውቄ እንድጠነክር ያደርገኛል እና ንገረኝ አልኩት እሺ አለ ነገረኝ ሲነግረኝ ምንድነው ልጁ ለትዳር ጠይቆሽ ነበር ወይ ያለኝ ያ አብሮኝ ያደገው የህቴ ትልቀቴ ጓደኛ ነው ብያለው ከኛ ቤት ነው ያደገው ያው ልዩ ኬዝ ኑሮ ከስር ቤት እስከሚወጣም ቢሆን ይሄ ሰው አንድ ቤተሰብ ነን አንድ እጅ በልተናል አው ጠይቆኛል ምን አለህ አሉ አይ ምን አልሽው አለ ጠየቀኝ አንደኛ ፊት ክርስቲያን ነበረ ሳውዲ አረቢያ ሄዶ ነው የመጣው ሳውዲ አረቢያ ሲከር ደግሞ ሙስሊም ተኩኖ ነው የሚከደው ሙስሊም ነው ሙስሊም አሁንም ሙስሊም ነው በእምነታችን አንድ አይደለንም ሁለተኛ የትዳር አጋር አለችው እሷ ዛረብ ሀገር አፈርደሜ ይጋጠች የትዳር አጋር አለው ከዚህ ላይ ደግሞ ሁለት ልጆች አሉት እኔ ለልጅ አይደለም እኔም አሉኝ እግዚአብሔር የተመሰገነ ይሁን ግን በእምነት አንገናኝም አንደኛ ትዳር ላይ ነው ትልልቅ በመጽሐፍ ቅዱሳዊ የማይተገበሩ ነገሮች በእኔና በሱ መሃል ሆነው እንዴት እሽልለው ይችላል እኔ የሚነገርኩት ይሄንን ነው እንደዚህ ስለሆነ እኔ ንጹህ እህት ነኝ አንተ ንጹህ ወንድሜ ነህ ልጆቹን ይጋ ይመጣሉ ልጆች ጋር ሲጫወቱ ብሎ ይሄዳሉ እኔም እንደናት ሁኜ ማድረግ ያለብኝ አድርጌ በቃ እነሱ ይመጣሉ ብዬ ሳስብ እግዚአብሔር በሚያውቀው በቃ ትልቅ ሌላ እንደው ዓለም ካገር ውጭ የሆነ ሰው የሚመጣ ሁኜ ነው ዘጋቸም ጠብቃችሁ ለምን እናቲቱ የለችማ ልክ እናቲቱ እንዳለች እንዲሰማቸው ነው ምፈልገው እና በዚህ ቶን ነው ምንቀጥለው ምንም እንዳታስብ አልኩ በሰዓቱ እሺ ነው ያለኝ እንደዛም ሆኖ ሲመጣም ነበር ልጆቹን ይዞ ሲመጡ ነበር የቀጠለ ነገር ነው የሰው ልጅ ፊቱ እንኳን ትንሽ አያጠቁርም ስሜን የሚጠራው አቀብጦ በስሜ በሙሉ ስም እንኳን አይጠራኝም ይሄን ሁሉ እያደረገ እንዴት ክፉ ያደርግብኛል ብዬ ነው ያስባለሁ ማንኛውም ሰው እኮ ማንኛውም ወንድ ይመኛል ሲመኝ ደግሞ ከሴቷ የሚሰጥ መልስ አለ በዛ መልስ በኋላ በቃ ህይወት ይቀጥላል
ምንም ጥላቻ የምትዘራው ነገር የለም እሱ ግን በሆዱ ላካ ይዟታል እንዲህ መልስ ነው የመለስኩኝ በሳቱ እሺን ያለ ምንም ያለ ነገር የለም አልኩ ነው አለ አዎ እንግዳስ ከኔ ውጭ ከምትሆን ሞቴን መርጣለሁ ይሄ ምንድነው የሚባለው ማስድረግ ያለብኝ ጠንቋይ ቤት ነው ደብተራ ቤት ነው የሚባለው እዛ ጋር መሄድ ካለብኝ እዛ ጋርም ሁሉ ሂጄ ወደኔ እንድትመጣ አደርጋለሁኝ የሚል ይነግራል እንዴት እንደዚህ ታደርጋለህ አንደኛ ያገርህ ልጅ ሁለተኛ አንድ ላይ ያደግነው ብለህኛል ቤተሰቦቿ በጣም እጅና ጓንተንን ብለሃል እንዴት ያገርህ ልጅ ላይ ልጆችስ ይዘህ ስትሄድ ልጆችን እንዴት ተንሰፍስፋ እንደምትይዛቸው ያወቅ እጆ ላይ የበላህ እየጠጣህ እንዴት እንደዚህ ታስባለህ አይደለም አንተ እኔ እንኳን የመቤታችን ዝክር ሄጄ ቀመስኩባት እኔ እቺ ልጅ ላይ አንድ ነገር ብታረግ እኔ ራሱ አንተ መለቃ አይመስለኝም አንድ ነገር ብትሆን አልኩትኛል ይሄ ሁሉ የሚሆነው መቼ ነው እንግዲህ ከታመመ እየተጠራው ነው ይሄ ልጅ ለካ ከዚህ በፊት እዚሁ አዲስ አበባ ውስጥ ላይ ደብተራ ቤት ሂዷል ያ ነገር ፌል ያደረገበት ተቸግሯል ለምን እንደዛ አልኩ ከሆነ የሆነ ለሊት ላይ እሱ ይሄደ ለጊዜ ለሊት ላይ ካልጋዬ ላይ ወርጄ በቃ ማል ጠራው የለም ማል ሆኖ ነገር የለም በጣም ይገርምህ የልጅነቴ ጓደኛዬ ልጄ ሁሉ ነገሬ በእምነቱ እኔ የሱን ሩብ አልሆንም የልጄን ሂዶ ጸበሉን አምጥቶ ረጭቶብኝ ባንኝስ እንደዛ ካልጋው ርጬ ሳሎን ያለውት ይሄን ሁሉ ሲሆን አላውቅ የዚህ ለት እኮ ሂዶ ነበር ጠንቋይ ቤት የኔ ማን ነው ደብተራዎቹ የሚሰሩት ጋር የፍቅር መተት ነው የፍቅር ምን የሚያስይዙት እነሱ ጋር ሂዶ ነበር ሲል ያቺ ሄደበት ቀንና እኔ አልጋ ላይ እንደዛ ይንቁባት ቀን አንዲት ቀን እሱ ያወራኝ ነው ዛን ያለውት አንድ ቀን አልኩ ያስኩት እሺ ይጨርስ ነው አዎ ካልከኝስ የዚህ ቀን ያልከው እኔም እንደዚህ ሆኜ ነበር አንተ ደግሞ ዝም ብለህ ስታገኘኝ ጸበል ተጠመቂ ማለት ሳይሆን ወደ ገደለው ገብታ ለምን አትነግረኝም እኔ ከሞትኩ በኋላ ብታለቅስ ምን ይጠቅማል እኔ ለኔ ክፉ የሚያስቡትን ወደ ሌላ እርምጃ መሄድ ቢሆንም እንዳልሄድ አድርገህ ወደ እምነቴ እንድጠነክር ደግሞ ማድረግ አለብህ በእኔና በቤተሰቦች በእምነቴ በሀገር የሚመጣ ሰው አልደራደር ይሄንን ያውቃል ለዛ ነው የፈራው ስለዚህ እንደዚህ ማድረግ ስተት ነው እስካሁን መቆየት ብዙ ስቃዮችን እንኳን አሳልፌያለሁ አልኩት እሺ አሁንም ተጠንቀቂ ያለ አይ እሺ ያለውበትንስ እኔ ነኝ ማውቀው ተይዣለሁ እሺ አልኩ ለማንኛውም በጸሎት አስበኝ አልኩና ተለያየው እየሄድኩኝ አገኘው ልጁን ሰላም ከተባባሉ በኋላ እንዴት ሆንክ ምናምን ሲለው በቃው አሁን ማረግ ያለብኝን አድርጌ መጥቻለሁ ይለዋል ጨክነህ አለው አዎ ምን አድርጎ ነው የመጣው እዚህ ያለው ፌል አድርጓል አይደል ሌላ ቦታ ለካይ እነሱም ደረጃ አላቸው የት ሄዷል ባህር ዳር እስከ ቦታው ይሄን ስናገር ምንም ዝም ብዬም አይደለም ባህር ዳር ሄዷል ባህር ዳር ከመሄዱ በፊት ፎቶዬን እንዴት አገኘው የሚለውን ስነግርህ የሱ ሰራተኛ አለች ሁለት ልጅ አለው ብዬ ሰራተኛ አለች ባለቤቱም ስለሌለች እቺ ሰራተኛው የገባችው በማን ነው በዚህ ልጅ ነው ድለላ የሚሰራ ነው ልጁ ቅድም ያልኩ ልጅ ከዛ እቺ ልጅ ውጭ መሄድ ትፈልጋለች ፓስፖርት እንዲያወጣላት ጠይቀዋለች ማንን ይሄን ደላላው ከዛ ይሄኛውም እኮ ይሰራል የገባሽበትም እኮ ይሰራል ስትባል እሺ በቃ ፎቶዬን ላምጣው ትልና ፎቶዋን ስትፈልግ ታጣዋለች ካስቀመጠችው ስታጣው ይሄ ልጅ ይመጣል
ውጭ ነበረ ሲመጣ ፎቶዬን አጣው ትለዋለች አይ ያመጣሽ ደላላ ወስዶት ነው ይላል እንዴት ይወስዳል ምን ሊያረገው ይወስዳል እንዴት ተወሰደ ትልና ተደውልበታለች ለምን ለማድረግ ፎቶዬን ወሰድኩላ ሲሪየስ ሆና ተደውልበት እንደዛ አለሽ አዎ መጣው እሺ ጠብቂኝ እዛው ቤት መጣው እሱ ቤት አለ አዎ አለ መጣው ይላል ቀጥታ ቤት ይመጣና እከሌ መቼ ነው ፎቶውን የወሰድኩኝ ፎቶውን ወስዷል እሱ ያልከው መቼ ነው የወሰድኩ ምን ልታረግ ነው ምን ላረገው ነው ወስደው እኔ እኮ ባለ ተዳር ነኝ የልጅ አባት ነኝ ለምን ወስደዋለሁ ምን አርግልኝ ብዬ ነው ወስደው ይላል እኔ እኮ ለቀልድ ብዬ ነው ያልኳት ደወለችልህ እንዴ ምናምን ስለها አንተ አሁን ስትለኝ ነው የደወልኩለት ትላለች በዛ መሃል ወይኔ ለቀልድ ብዬ ነው ናም ብሎ ወጣ ሲልላት ወደ ሽንት ቤት ነው የወጣ ነው የሚሉኝ እንደወጣ በይ ልጁ ለሀገሩ ልጅም ያልሆነ ላንቺም አይሆንምና ሲወጣልሽ ሻንጣውን ፈትሺ ይላትና ይሄ ልጅ ወጥቶ ይሄዳል ሄዶ ይጠራዋል ያን እንዲወጣለት ሻንጣውን ልጅቱ እንድትፈትሽ ወጣ ልጅቱ ሻንጣ ትፈትሻለች ስትፈትሽ ምን ታገኛለች የኔን ፎቶ የኔ መሆኑን በምን ታውቃለች እቺ ልጅ በመልክም አታውቀኝም ስለኔ ግን ያ ልጅ ሲናገር ተሰማለች ያገሩ ልጅ እንደዚህ አይነት ልጅ እንዲህ ሆነችለትን እንደዚህ እንዲህ ያሰባት ነው ያለ የኔን ጥሩነት እዛ ሲያወራት በስም ብቻ ነው የምታውቀኝ ትደውልለት ለቀጥታ የሷንም የኔንም ፎቶ ታገኝና ትደውልለታለች ለዚህ ደላላ አሬ ከሌ የሆነች ልጅ አገኘሁኝ ፎቶ አገኘሁ ማን ይላል ጀርባውን ስታይ አማረች ነው ምናምን ይላል እሺ አማረች ሌላስ ምን አለ የእናቷ ስምም አለ ማን የሚል እንደዚህ ወይ ያቺ ያልኩሽ ልጅ ናት ያገሩ ልጅ ናት ከዛስ የኔ ፎቶ የራሷን ፎቶ አገኘችው የኔን ፎቶ አለ ስለዚህ የራስሽ ፎቶ አንሽና የሷን ፎቶ ታዩ እንዳይነቃብሽ ይላታል እሺ ብላ የኔን ፎቶ ተወቹ የራሷን ፎቶ ወሰደች ልጅቱ ስታየው ብዙ ስራ ነገሮችም እዛ ቤት ውስጥ የሚጤሱ አሉ ማታ ስራ ያጨሳላሉ ብዙ ነገሮች ስላሉ አልፈልግም ብላ ቤቱን ለቃ ወጣ ሄደች ፎቶዬ ማን ነው መረጃ ፎቶ እሱ ጋር መሆኑን ያገኘውት በልጅቱ መሃል ይሄን ፎቶስ አንቺ ሰጠሽው ነው ወይ ካልከኝ እኔ አልሰጠው የት ነው ያገኘው ፌስቡክ ላይ አውርዶት ፌስቡክ ላይ ሚዲያ ላይ ለቀቁትን የፌስቡክ ጓደኛዬ ነው ከዛ ላይ አውርዶ አሳጥቦ ያንን ፎቶዬን ይዞ የተደ ባህር ዳር እዚህ ያሰራው ፌል ስላረገበት በጣም እንግዲህ ደረጃ አላቸው ነው የተባለ እንግዲህ መዳናለ የሚወቀው በህመሞቼ በስቃዮቼ ደግሞ እርኩስ መንፈስ ብዙ ነገር ማድረግ እንደሚችል አረጋግጫለሁ ይዞ ሄደ ያን በሚደውልልኝ ሰዓት ሁሉ ጫጫታዎች ነበሩ እሱ ለካ ስራውን ለመስራት ነው የደወለልኝ እኔ ግን ለልጆቹ አዝኖ ነው መስሎኝ እንደውም ቴክስትና ስልክ አላነሳ ሲል ወይ እነዚህ ልጆች እንዴት ሆነ ይሆን እያልኩ ጨናነቃለሁ ቤቱን የቀየረው እኔ ካወኩኝ እርምጃ ወስድበታለሁ ያን ነገር ዱካ ለማጥፋት ነው ለካ ቤት የቀየረ ይሄን ሁሉ አላውቅም ሲስተሙ ተጠቀመ እንጂ ቤቱን አያሳየኝም ነበር ለካ ይሄን ሁሉ አደረገ እኔም ህመሜ በጣም እየጸና ሄደ ከምናገረው በላይ ህመሜ ጸና ጤና ጣቢያ ሄድኩ ቢሮ ቁጭ ብዬ እዛው ላይ ፌንት አስለቀቀኝ ዘላበት በጣም ጥምቅ አደረገኝ የሥራ ባልደረባዬ ደንግጣ ይዛኝ ሄደች እኔና እሷ ነን በሰርቪስ ስለምንሄድ ቀድመን የገባን እኔና እሷ ነን ደንግጣ እኔን ብላ ይዛኝ ሄደች እዛ ቁጭ ብለን እየጠበቅን ጤና ጣቢያ ተከፈተ ስታይ ምንም ነገር የለብሽም ተባልኩ ግን በየደቂቃዎች የለውም እኔ በቃ ሞትብህም አለው የለብሽም ምንም ነገር ተባልኩ ለምን አልኩ አሁን ቆይኔስ የግል እንሄድ አልኳት አሁንም የግል ይርቅ እንዴ ምንም ነገር የለብሽም ጤነኛ ነሽ አንቺ በጣም ደስ የሚል ጤነኛ ላይ ነሽ የጤና ሁኔታ ላይ ነሽ ያለሽው
እሺ ትንሽ ጠብቁኝ አልኩኝ በክስተቶች ስለሚሆን እሺ ትንሽ ጠብቁኝ አልኩ እዛው ትንሽ እንደቆየው እንደተቀመጥኩኝ ልክ እንደዛው እንደሚያረጋው አደረገኝ አሁንም በዛ ክስተት ውስጥ ሲመረምር የደም ዝውውርሽም ሁሉም ነገር ጤነኛ ነሽ እነዚህ ሰዎች ጤና ያውቁም እንዴ ብዬ በውስጤ እሺ አልኩ ገባው ስራ አልቻልኩም ገባው ለሊት አልቻልኩም ወደ ላይ ይለኛል ያመኛል ልነግርህ አልችልም ቃል በሚያጥር ህመሜት ነው ከዚህ ካንገቴ በላይ ነው ወደ 5 ሰዓት ሆነ 5 ሰዓት ላይ እንግዲህ ለ6 ሰዓት ጸሎት ራስን ሬዲ የሚደረግበት ሰዓት ነው የጭንቀት ካነሱ ካላነሱም ልሙት በቃ እመቤት የምታተርፈኝ ከሆነ እሷ ፍቃዱ አይሆን ካላተረፈችኝም ደግሞ ለሞት የታዘዘልኝ ከሆነም ደግሞ ልሙት ግን አንድ ነገር አምናለሁ ያለ ቀኔ ግን ያለ መድኃኒዓለም ፍቃድ የኔ ነፍስ እንደማትወጣ ሁሌም ምለው ነው ሺህ ሰው ከዚህ የፈለገው ነገር ቢሆን የኔ ነፍስ በመድኃኒዓለም መልካም ፍቃድ ተነጥቃ የምትወጣ እንጂ ሰው ስላደረገብኝ የምትወጣ አይደለች ግን ብዙ ፈተናዎችን ታሳልፋለች የሚል እምነት ያስኩኝ ከዛ የተደውላሉ ጻድቃኔ ማርያም አባጋ በዛ ሌሊት ስልክ አነሱልኝ 5 ሰዓት አላስጨረሱኝ ልጄ ያሉ እዛው ላይ እንዲህ አድርጊ ያሉ እሺ አደረኩ ትንሽ ገባለኝ ሰው ግን ጨካኝ ነው አሁንም ትንሽ ገባለ ትንሽ ቆየሁ አሁንም ተነሳ በቃ ወደ ሞት እየሄድኩ ስለሆነ ምን ማድረግ ነው ያለብኝ አዲስ አበባ ውስጥ ያሉ አብሬያቸው ያገለገልኳቸው ዘመዶቼም አብሬ አንድ ማዕድ ላይ አብሬ ተማርኳቸው የኔ ምላቸው የኔ ሐዘን የኔ ደስታ የሚያስደስታቸው የኔ ሐዘን የሚያስከፋቸው የማውቃቸው ሁሉ መስማት አለባቸው የሚለው ወሰንኩና ደወልኩኝ አንድ ሰው ላይ ከደወልኩ ሌላ ይሰማል ብዬ ከየፊናዋ ደወልኩኝ ስደውል በጣም ደነገጡ እንግዲህ እዛ ድረስ እስከምንደርስ ወደ 7 ሰዓት እየተጠጋ ነው በዚህ ሰዓት ላይ ወደኔ ለመምጣት በጣም ከባድ ነው ያሉበት ርቀት ላይ ነው ጀሞ ያላለ አየር ጤና ያላለ በጣም ከባድ ሁኔታ ነው ሰዓቱ ራሱ በራሱ 7 ሰዓት ማለት ከባድ ነው ምንድነው የሚሆነው እነዚህ ልጆች በጣም ጭንቀት ውስጥ ገቡ ከዛ ተደዋወሉ እንዴ ተከስቷል የሚል ነገር ደወሉ እኔ ስደውል ምንድነው እንግዲህ ጤና ጣቢያ ይሁን እንጂ ስመረመርም ምንም ነገር የለብኝም እዛም ያለሁኝም እነዚህ ብዙ ክስተቶች ህመሞች አሳልፍ ያለው እነዚህ ህመሞች ለካ እሱ ከዚህ መተቱን ሲያሰራ እዛ ነው እየታመምኩኝ ነው ያን ማሳልፈው ስቃይ ስሙ ሀተት ይሁን እንጂ እኔን ስቃይ ውስጥ እየከተተኝ ነው ማን እንዳደረገልኝ ደግሞ እግዚአብሔር ደግሞ በሰው አድሮ ደግሞ ግጥጥጥ አስደርጎልኝ የለ ለነሱ የከሌን ያረገብኝ ብያል ተናገርኩ በሞት እንኳን ሰው ደም እንዳይቀባ ስለምፈልግ አልነገርኩም በዛ ሰዓት ማለት ነው ስለዚህ ግን የሰው እጅ ነው ሰውየውን አልነግራችሁም ከቻላችሁ በጾም ጸሎታችሁ አስቡኝ ለኔ ያልታየኝ ምድንበት መንገድ ካለም ደግሞ ጠቁሙ አልኩ በመንፈሳዊ ህይወት የጠነከሩት ጸበል ቀጥታ ብትሄጂ ያሉ ያው መንፈሳዊ ህይወት ደግሞ ወጣ ገባ የሚል ያው ሁሉ ጠንካራ ነው ማለት አንችልም እንትን ያለው ደግሞ ነው ወደ ሆስፒታል ሂጂ መታከም አለብሽ አሁን እስካሁን የተመረመርሽው የታየሽው ጤና ጣቢያ ነው አይደለ ጸበልም ቆይተሽ ነው የመጣሽው ገዳምም ታመሽ ነው የመጣሽው ስለዚህ ትልቅ ሆስፒታል ላይ ታይ የሚለኝም አለ እዛ ፍትጊያ ውስጥ ይያለን አንድ ዶክተር አለ
በጣም ትልቅ ሰው የሆነ ፍራ እግዚአብሔር ያለበት ሰው አክባሪ የሆነ ዶክተር አምቢሳ ሙለታ ይባላል እሱ ላይ ደወልኩኝ ከዛ በጣም ተደናገጠ በቃ ተደዋወሉ ይሄደ ነው ወደ ቤተሰብ ምናምን በዛ ሌሊት ተደዋወሉ እዛው ባለው ጤና ጣቢያ እንድታድሪ ይሁንልን በቃ እንድታድር አድራ ጧት እኛ እንድንቀበላት አሁን ሰዓቱ አጓጉል ሰዓት ነው ስለዚህ ጤና ጣቢያ እዛው ባለ በማንኛው ጤና ጣቢያ ላይ ትታይ ማደሪያ ማስታገሻ ይሰጣት የሚል ማን ጋር ነው የሚያወሩት ልጄ ጋር እኔ እንግዲህ ከንግግር ቶል ሁሉ እየወጣሁ ነው እየወረድኩ ነው ከዛ ጎረቤት አስነሳና ይዛችሁ ሂዱ የሚል ነገር ተነጋገሩ ጎረቤትን ሂዶ ጠርቶ አስነስቶ እግዚአብሔር አብስቶ ይባርካቸው ጥሩ የሆኑ ጎረቤቶች አሉኝ ፍቅር የሆኑ ሰው የሆኑ ጎረቤቶች አሉኝ መጣው ይዘውኝ ሄዱ በባጃጅ እዛ ከደረስኩ በኋላ ዶክተር ጋራ ተገናኙ ዶክተር በለጠ ሸኩሮ ይባላል ያጎቴ ልጅ ነው እሱ ጋም ደረሰ በስልክ ተደዋወሉ ከዚህ ከሚያከመኝ ልጅ ጋራ በስልክ አገናኟቸው ጎረቤቴ ማለት ነው እንዴ የሚለውን ሲምፕተሙን ነገርኩትኝ ያጎቴ ልጅ ለዶክተሩ እግዚአብሔር አብስቶ ይባርከው በዚህ አጋጣሚ በጣም ነው ከልብ ነው ማመሰግነው መጨረሻ ላይ ማስቀምጦ እንዳለው ነው ተነጋግረው እንዳድር ተደረገ እውነትም አደርኩኝ ክብር ምስጋና ይድረሰው ለመድኃኒዓለም ከዛ ጧት አብረውኝ ያገለገሉ የእመቤታችን የቅድስት ድንግል ማርያም መድረክ ያገናኘች የሀገሬ ልጆች በጣም እንደ ህይወት የምወዳቸው በጧት ተነስተው እኔ ጋር መጡ ሄዱና አንተ ተብሎ ማለት ነው መጣው ይዘውኝ አላርት ሆስፒታል ወሰዱኝ ይሄ ሁሉ ሲሆን መሐል ላይ ያለው ስቃይ ማድረስ እንዴት ነው የሚለውን እሱን ተተናው ማለት ነው ከዛ ከደረስኩኝ በኋላ አላርት ሆስፒታል ትልቅ ሆስፒታል ነው ምርመራ ተካሄደ ሲካሄድ አላርት ሆስፒታልም ምንም የለባትም ነው የሚለው ያልተመረመርኩትን ጠይቀኝ ማን በቃ ዛጋ የሚሰጠው ምርመራ በሙሉ ተመረመርኩኝ ምንም ነገር የለባትም ነው ጆሮዬ ሰማ የለም ምንም ነገር የለባትም ነው የሚለው እንግዲህ የበረሃ ልጅ ነኝ ያው ቤንሻንጉል ጉሙዝ ክልል ሞቃታማ ነች ምናልባት የኩላሊትም ችግር ያው ውሃ መጠቀም አለበት አይደለም ሞቃታማ ያለው ላይ ብዙ ውሃ መጠቀም አለብና በረሃ ላይ ብዙ ጊዜ ኩላሊት ኢንፌክሽን ይፈጠራል ተብሎ ይታሰባል ያው የራሴ ግምት ነውና ከዛ እስኪ ኩላሊቷንም ተብሎ ስፔሻሊስት መጥቶ ታየው በጣም ኖርማል ነው በጣም ደህና ነች ጥሩ ሁኔታ ላይ ነው ያለችው እኔ ግን ሰው አይደለሁኝም እኮ በቃ ፊት እንደውም የሆነች ሰዓት ላይ ሰው ሆናለሁ አሁን ግን አውቶማቲካሊ ሰው አይደለሁም ሰውነቴን አካሌን በሙሉ አልቆጣጠርም አልይዝም ከኔ ዘንድ አይደለም በቃ ከቁጥጥሬ ውጭ ሆኗል በሰው ነው መንቀሳቀሰው እንደዛ ሁኜ ምንም ነገር የለባትም ተባልኩ ከዛ አልጋ ተሰጠኝ በየደቂቃው የሚሰጠኝን መድኃኒት ልነግርህ አልችልም እዛ ያሉት አላርት ሆስፒታል ውስጥ ያሉ ዶክተሮችም ሆነ ጤና ባለሙያዎች ከጽዳት ከጥበቃ ጀምሮ እግዚአብሔር ረጅም እድሜ ከጤና ጋር ይስጣቸው ክፉን ያርቅላቸው በጣም በሚገርም ፍቅር ይሆኑ በደንብ አድርጎ የሚንከባከቡ ይሄን ሁሉ ስቃይ እየተኮነ ካንተ ጋር እንዴት እንደሚሆኑ በየሰከንዷ እየመጡ ያይዋል በየሰከንዷ እኔም ብቻ እኮ አይደለም ማንኛውንም ታማሚ እዛሽ ክላስ ውስጥ ያሉ ታማሚ በየሰከንዷ እየመጡ ቼክ ያደርጋሉ የኔ ደግሞ በሽታውም ስላልተገኘ የተለየ ነው በየደቂቃው መድኃኒት ሰጡኛል አሁን ሌላ ነግሬያቸው ትንሽ ቆይተው ሲመጡ ደግሞ ሌላ ነው ነግራቸው እንዲህ ያደርገኛል ምላቸው ይሰጣል ያ መድኃኒት ገብቶ እኔን ያቃጥለኛል ከዛ
ለ6 ቀኖች አላርት ሆስፒታል ቆየሁ ምርር አለኝ ሞቴን አጥብቄ ተመኘኋት አንዱ ልቤ ምን ይለኛል ውጪና ጸበል ሂጂ ጸበል ብትሄጂ እንኳን ትድኛለሽ ይለኛል አንዱ ልቤ ደግሞ አንዴ ከርመሽበት መጣሽ ምን አመጣሽ ይለኛል እዛም የበለጠ ታመሽ ነው የመጣሽው ይለኛል በቃ ልቤ ለሁለት ተከፈለ በህመምና በስቃይ ውስጥ ላይ ስትሆን ደግሞ ተስፋ እየቆረጥክ ስለምትሄድ ተስፋ መቁረጥ ደግሞ ለሰይጣን ትልቅ ግቡ ነው የሰው ልጅ ተስፋ አስቆርጦ ከእግዚአብሔር መነጣጠል ትልቁ ደስታውና አላማ አድርጎ የሚሰራው አይደል እኔ በቃ ወደ ተስፋ መቁረጥ መጥቻለሁ ስለዚህ ጠንካራ የነበረው እምነቴን አውቶማቲካሊ በቃ ወደ ሞት ነው እየሄድኩኝ ብዬ ተስፋ እየቆረጥኩ ነው በዚህ መሃል ላይ አንዲት እህታችን ትመጣለች መጣች ገባች እንዲያየች እዚህ ጋር የነበሩት የተኙት ሴት ሄደው ነው አለች ወይ ወጣዋል አሉ እዛው እኔን የሚያስታምሙት ወጣዋል የሉም አሉ በቃ የአቡነ አረጋዊ እምነት ይዤ መጥቻለሁ ይሄንን እምነት ለነሱ ነበር ያመጣው እንጂ አንቺ እንጂ ትላለች ለሌሎች ታማሚ ነው ይዛ የመጣችው ሌላ ሰው የምትጠይቅ ሴትዮ ነች አዎ የት ሄዱ ብላ እየጠየቀች ነው መጣ አይ ወጣዋል መሰለኝ የሉም ተባሉ እኔን የሚያስታምሙትም ሌሎችም ነገሯቸው ከዛ በቃ ለነሱ ነበር ይዤ የመጣሁኝ እንጂ ትልና መጣን የዘንድ ተጠግታ ትሰጠኛለች እንደሰጠችኝ ቁጭ አረኳት በዛ ያው ተስፋ ስትቆርጥ ሁሉ ነገር አይል የሚደበላለቅብ እኔ ሟች ነኝ በቃ ልሞት ነው በእኔ እይታ በዛ መጨረሻ ላይ በቃ በጸሎት እንዲያስቡኝ ለአባ ደውልላቸው አልኩ በጣም በጸሎት ያስቡኛል አባ ከምነግረ በላይ በጣም እዚህ ላይ ሳልናገር የማላልፈው እኔ በዚህ ጽኑ ህመም ውስጥ ሆኜ እምነት የማይለይ ጸሎት ፕሮግራም ተካሂዷል እምነት የማይለይ ሙስሊም ስለሆንክ አይደለም ጴንጤ ስለሆንክ አይደለም ጴንጤ የሥራ ባልደረባዬ እንደዛ ስታመም ይዛኝ ሄደች ያልኩ ጂቱ ግዛቸው ትባላለች እስከ ሙሉ ቤተሰቧ ጴንጤ ነች እንግዲህ ወንድሞቿ እናቷ ኦርቶዶክስ ነች እዚህ ነው ያሉት ወንድሞቿ ሙሉ ጸሎት ፕሮግራም ተይዟል እንቅልፍ ሳይልተኛ እንቅልፍ የሚባል ሳይተኙ ለሊት ሁሉ ተደውልልኛለች ጸሎታቸውን ከጨረሱ በኋላ በመሃል ለሊት ሁሉ ደውላ እንዴት ሆንሽ አሁንስ ትንሽ ለውጣለሁ ያለሽ ትጠይቀኛለች እምነት ያለየ ጸሎት ይሄ ነው ብዬ ማልነግርህ ሁሉ ጸሎት ላይ የሆነ በሽታ ነው የተከሰተብኝ ማለት ነው በቃ የህመሜ የመጨረሻ ወደ ሞት እየወሰደኝ እየሄደ ስለሆነ ሁሉ ተደናግጧል እስከዚህ ድረስ የደረሰ ጸሎት ሁሉ ሲደረግ የነበረ ስለሆነ የሥራ ባልደረቦች ሁሉ የደነገጡበት ያልደነገጠ ፍጥረት የለም ባይዞይ ይሄን ሰምቶ ያልደነገጠ ፍጥረት የለም እኔ በዚህ ሁኔታ ስለማልታወቅ ማለት ነው ከዛ በቃ ትልቁ ልቤ አባ በጸሎታቸው ያሰቡኝ አይደል ልጃቸው አይደል ያው ገዳም ስንሄድ ገዳም አባትና በጅል ቅድም እንዳስቀመጥኩ ደግሞ ጻድቃኔ ማርያም ደግሞ ለኔ ልዩ ስጦታ አይደለች ስለዚህ ለአባም ልደውልላቸው ለነፍስ አባቴም እዚህ እኔ ጋር ላሉትም ልደውል በቃ በጸሎት ያስቡኝ በሞትም የመጨረሻ ቃሌን ይሁን ብዬ አባ ጋር ደወልኩ ለስንተኛ ጊዜ ነው በህመሜ ውስጥ ሆኜ ለሁለተኛ ፊት ቤት ይያለው ገና ሲጀምረኝ ደወልኩኝ ስደውል እግዚአብሔር የተመሰገነ ይሁን የአባቶችን እድሜ ያርዝምልን ነው ማለት ልጅ አሉኝ
ምታረጊው አሉ ከሆስፒታል ላይ ያለሽው አው ሆስፒታሉ ላይ ውጭ ልጅ ወጣሽ ድርሳነ ሚካኤል ድርሳነ ሩፋኤል በነፍስ አባትሽ አስደግመሽ ተጠመቂና አሁን በጣም ታምሽ ደክመሻል ስታገግሚ ትንሽዬ ተሻለሽ ሲሄድ ልብሽ ከፈቀደው ጸበል ላይ ገዳም ሄደሽ ተጠመቂ አሉ ሳች እንደዛ ሲልኝ ሃያባ እኔ ለሞት እንትን ይያልኩኝ ሰው ደግሞ ያልኩ በውስጤ ጭራሽ ገዳምም ሄጄ ለመጠመቅ በቃለው ጭራሽ ልቤም ይሽው ነዛ አባት የንስሐ አባትሽ አይደሉም ወይ ገዳም ላይ ሲሄድ ገዳም ላይ መታቂያቸው አዎ ገዳም ላይ ሲሄድ በቃ በገዳም ላይ ያለውን ሲሄድ መጀመሪያ አገኛቸዋለሁ በጸሎት እንዲያስቡኝ እነግራለሁ ያለውን የዓለም ፈተናዎችን በጸሎት በማንኛውም ጸሎት እንዲያስቡኝ ማማከራቸው አባቴ ናቸው እሺ አይ አባቴ ስትኝ ለመለየት ስለፈለኩ ነው እሺ ለዛና እንደዛ ናቸው ነፍስ አባቴ እዚህ ከጣገቤን ያሉት እዛው ማለት ነውና እንደዛሉኝ ከዛ ነፍስ አባቴ ላይ ደወልኩኝ እንደዚህ እየነገርኳቸው ጸሎት አድርሰው ቢያጠምቁኝ የሚል ጸሎቱ ላይ እዛ ላይ ሳልደርስ ነፍስ አባቴ ላይ ሳልደውል አባ ላይ እንደዛ ብለውኝ እንደዘጋሁኝ ምንድን ተከሰተ ባፌም ባፍንጫዬም ደም መጣ ወደ ላይ ሲለኝም ደም በአፍንጫዬም ደም ቅስሜ ተሰበረ የበለጠ ሞትኩኝ ሰው ልጅ ደምን አስተውቆ ይተርፋል የሚል እምነት ስለሌለኝ ያ ተከሰተ ያችን እምነት ሰጣኝ እንግዲህ ሄዳለች ብያለሁ ያ ሲከሰት ምንድነው ያደረኩት ዶክተር በለጠ ሸኩሮ ያጎቴ ልጅ ነው ብያለሁ እሱ የለም አጋጣሚ በመሃል ስልጣና መጥቶበት አዳማን ያለው ማናለች ባለቤቷ አለች ደወልኩኝ ቶሎስቷን እኔ ጋር እንድትመጣ የሚያስታምሙኝ ወንድሞችም አሉ ገረመው አርገታ ይባላል አስማረች መንግስቴ ትባላለች ከኔ ከታመምኩት በላይ ታሙ እያለቀሱ ከኔ በላይ የተሰቃዩ ወንድሞቼ ውስጥ እነዚህ ናቸውና ካሉት ውስጥ ላይ እነዚህ ማብረው አሉና ደወሉ ተደናግጣ መጣች ያው ደም ያስታውካት ነው እንዴ ነው ተባለ ያው ደወሉ እነሱም በጣም እያለቀሱ ነው ደወሉላት እሷም ተደናግጣ ሩጣ መጣች አየችኝ ምንድነው ያልኳትኝ በዚህ አጋጣሚ በጣም ከልብ ነው ማመሰግነው ልዩ ሚስት ነሽ እውነት በቃ ዶክተር በለጠ ሸኩሮ ጥሩ ሚስትን እግዚአብሔር ሰጥቶታል እግዚአብሔር የተመሰገነ ይሁን ልዩ ሆነች እህት የሆነች ነችና በጣም ተደናግጣ ምንም አትሆኝም ብላ እንዴ ከዚህ በላይ ተኩኖ ይተረፍ የለ ምናምን ብላ የሞተውን ሞራሌን ይጠግናልኝ ያበረታችን የመለሰችን እሷ ናት በጣም በሚገርም ቅስፈታዊ መጥቶ የመድረሷ ደግሞ ልዩ ነው ጭንቀቷ እሷም የጤና ባለሙያ ነች ብዙ ነገሮችን አድርጋለችና ይሄ ሁሉ ሲሆን ለቤተሰብ ለናቴ ለህቴ ለህቶቼ ለናቴ ለሁለቱም ለናቶች አልተነገረም እንዳትናገሩ ብዬ ማለት ነው ደም ወደ ላይ ሲለኝ ባፍንጫዬ ሲወጣ ግን ላጎቴ ሚስት እንደተነገረው ለነሱ ለሷም ለናቶችም ንገሩ አልኩ ለምን በቃ ተስፋ ቆርጫለሁ የመጨረሻ በቃ ሙቻለሁ ብዬ ለናቴ ሲደውል እናቴ በደንጋጤ ዛው ፌንት ነቅላ ጤና ጣቢያ ገባች እናቴም ዲው ግሉኮስ ተደርጎላት ህክምና ተደርጎላት ነው የተረፈችው በደንጋጤ የመጨረሻ ልጇ ነኝ ባይዘይ ከኛ ቤት ውስጥ ላይ ያው እኔ ሶስተኛ ነኝ የኔ ጥፋት ራሱ ትልቅ እህቴ ወንድሞቼ ይገረፋሉ እንጂ እኔ አልገረፍ
በጣም የሚወድ ልዩ ቦታ ያለ ካላቸው ልጆች እኔ ነኝ እና ይሄንን መስማት ከባድ ነበር ለናቴ እንደ መጨረሻ ልጅ ስለሆንኩኝም ጭምር ይሄ ሆነ በጣም ተደናገጡ እህቴም ተደናገጠች እመጣለሁ አለች እህቴ ምን ሆና ነው እንደምትሆነው እኛ በዚህ ለክ እንሷን አናውቃት ምን ገጠማት የሚል ነገር በቃ በጣም ትልቅ ችግር ተፈጠረ አገናኙኝ ያለች እኔም ብዙ ማውራት አልችልም አትላታወራሽም ተባለ እነሱ አናገሩ እመጣለሁ በቃ አለች በጣም ይገርምህ እንግዲህ ለነሱ ሳልናገር ቆይቼ ይለ ላጎቴም ለናቴ ወንድም እዛው ያላለ ለነሱ ለሁሉ ተናገረች እሷ ደግሞ ከታገዋን ያለና እሱም ጾም ጸሎት ያዘ ጴንጤ ነው ጾም ጸሎት ይዞ ማንኛውም ሰው ደረግለታል ላይ ይሆንለታል ለኔ ለህመሜ ውስጥ ላይ በእምነት ያልተገደበ ጸሎት ነው የተደረገልኝ እግዚአብሔር የተመሰገነ ይሁን እሱም ደግሞ አሁን ቁጭ ብዬ ለታምር ለማውራትም ያበቃኝ ነውና በጣም ሁሉም ተደናግጦ እህቴም መጣው ብላ ወዳው መምጣት ውሳኔ ወስና እኔ ጋር መጣች ይሄ ሲሆን ያቺ ተቀመጠች እምነት ደም አልወጣም ድንጋጤ ያለ ቤተሰቢያ ሁሉ ሆኗል እኔ ተስፋ ቆርጫለሁ ያጎቴ ልጅ መጣ ተስፋዬን በመክር እየጠገነችው ነው ደሙም ጠግናዋለች መጨረሻ ላይ ከጣገብሽ ያለውን እምነት ተጠቀሚው አማረች ልቤ ተጠቀሚው ይለኛል ከዛ ዞር አልኩኝና ያችን እምነት እንዴት አነሳውኝና በስታል ላይ ነች ብድጋርጊዝሽ ላይ ቁጭ አረኩና እንባይን ያፈሰስኩበት አው በድያለሁ ኃጢአተኛ ነኝ ከዚህም በላይ መሞት ይገባኛል ለኔ ግን የንስሐ ዕድሜን ስጠኝ ብዬ በጣም ማለቀስኩ እንባይ እምነቷ ላይ እንባይ ይወርዳል ከዛ እንትና አረኩኝና እንባይን እምነታ ማነው ጸበል አርግልኝ እንባይን ጸበል አርግልኝ እምነቱንም ጸበሉንም ፈውስ አድርግልኝ አልኩና ቀመስኩት አውቶማቲካሊ እንግዲህ እየቆየ ይመጣል ባፍንጫዬም ባፌም ይመጣል ያደም ቆመዛው ላይ በዛች እምነት ቆመልኝ አስወጡኛልኩ በቃ መውጣት ፈልጋለሁ ለምን አለችኝ ያጎቴ ሚስት እንደዚህ ነው በቃ ልጣናቅ የታክል ተሰቃያችሁ እንቅልፍ አጣችሁ ተሰቃያችሁ እግዚአብሔር አብስቶ ይባርካችሁ ወጪውን ሁሉ ችላችሁ እንቅልፉንም ችላችሁ ድካሙንም ሁሉንም ችላችሁ 6 ቀን በጣም ከባድ ነው ይሄ ሁሉ ሆናችኋልና አሁን ጸበል መጠመቅ ፈልጋለሁ ነፍስ አባቴ ጋር ደውሉልኝ አልኩኝ ተደወለልኝ አናገርኳቸው እሳቸውም በጣም ደነገጡ እኔ ሩቅ ቦታ ነኝ አሉ እኔ ሩቅ ቦታ ነኝ አሉ አባ ደግሞ ሲነግሩኝ ምን ብለውኛል ነፍስ አባትሽ አሁን ያሉት ነፍስ አባትሽ ባይመቻቸው እንኳን ሌላ ነፍስ አባት አብጅተሽ ተጠመቂ ብለውኛል እንዴት አወቁ መድኃኒዓለም ነው የሚያውቁ ቀጥታ አባጋ ስደውል ግን ምንድነው የተፈጠረው እውነትም ደግሞ የሉ እዚህ ቦታ ነው ብለው በጣም ተደናግጠው እመቤት እሷ ፈውሱን ትላክልሽ ብለው በጣም ነው ያዘኑት ከዛ እዚህ ጋር የተናገሩት ሐሳብ ሲሆን ደግሞ ደነገጥኩኝ ባይኖሩም እንኳን ብለውኝ የለ ደነገጥኩኝ ወዴት ወሰድኩት የልጄ ነፍስ አባት አለ ቀጥታ የልጄ ነፍስ አባት ላይ ደወልኩኝ ያሁን ነው አሁን እሳቸው ናቸው እስቲና እስካሁን ነፍስ አባቴ ወደ ልጄ ነፍስ አባት ደወልኩኝ የልጄ ነፍስ አባት እንዴ ነኝ እንዴ እናት ነኝ ምናምን ብዬ ልጄን ስም ነግሬ እናቱ ነኝ አልኩኝ እሺ ምን ላግዝሽ ምን ነው ድምጽሽ ሁሉ ምናምን ብለው እንዴ ነው አባቴ ድርሳነ ሚካኤልና
ድርሳነ ሩፋኤልን ደግሞ ጸሎት አድርሰው እንዲያጠምቁ ይፈልጌ ነው አሁን ሆስፒታል ላይ ወጣለሁ ነገ ጧት እንዲያጠምቁ ይፈልጌ ነበር ብዬ ቤቱ ምልክቱን አነገርኳቸው ምንም ችግር የለም አሉ ተንሰፍስፈው እሺ አሉ ከዛ ቤት ያስገቡኝ አልኩኝ ቤት ገባሁኝ ትንሽ እዛ ቆየው ያው እዚህ ያሉ ቤተ ዘመድም ሰምተው ያለው ሁሉ ነገር እንዳለ ሆኖ ጧት አይነጋ የለም ጧት ነጋ እሳቸው መጡ እኔ አልጋ ላይ ተኝቼ ነው ፎቶ ራሱ አለ አልጋ ላይ ተኝቼ ነው ያለሁት እሳቸው ጸሎት ያደረሱ ነው ድርሳነ ሚካኤልና ድርሳነ ሩፋኤል ጸሎት ያደረሱ ነው በጀሪካን ከጣገቤ ተቀምጦ እሳቸው ያን ያደረሱ ከ14 ወደ 15 ገብተና ላይ ከ14 በ14 ነው እምነቱም እንትኑም የተሰጠኝ በ15 ነው እሳቸው መጥተው ጸሎት አድርሰው ሊያጠምቁኝ ያሉት ነገ ደግሞ ማን ነው እናታችን ኪዳነ ምሕረት ነች በ16 ስለዚህ ኪዳነ ምሕረትንም ጸሎት ልጨምርበት አለ እሺ አባቴ ያልኩ ድርሳነ ሚካኤልንም ጸሎት ያደረሱ እኔ ከራስ ጸጉሬ አንስቶ እስከ ጥፍሬ የሆነ ነገር ሲነሳ ይሰማኛል ገና ጸሎት ላይ ናቸው ጸሎት ያደረሱ ይሰማኛል ጸሎቱን አድርሰው ሲጨርሱ የሆነ ቅልል የሚል ነገር የለም የሆነ ቅልል አለኝ እዛ አጥምቀውኝ ምን ብለው በርቺ ብለውኝ ሄዱ ቀሎኛል ይያለሁ ከነበረው አባዚ ወጥቻለሁ ከዛ አመሻሽ አካባቢ ላይ ለምን ወጣ ብዬ ቅልል ብሎኝ ስለነበረ ከቤት ለምን አልወጣም 6 ቀን ሆስፒታል ተኝቻለሁ አሁንም መጥቼ እዚህም ተኝቻለሁ ከዛ በፊትም እየተኛው ስትሰቃይ ነው የነበረው አሁን ቅልል ስላለኝ እግዚአብሔር ይመስገን እስኪ ወደ ውጭ ወጣ ብዬ ልግባ አልኩና ወደ ውጭ መውጣት ውጭ ወጥት እንዳልኩኝ ዩ ሲያርገኝ ታውቀኛል ዩ አርጎ አዞረኝና እንድች ዝቅ እንዳልኩ እንድች አልኩኝ ያው ጁ ያለብኝ ያው ምግብም ስለማልበላ ደማነስ ነው እኔ ያስኩት እንድች ዝቅ ብዬ እንዲ ዝቅ እንዳልኩኝ ለካ በዛው እኔ ሙቻለሁ ያቺ ዝቅ ማለቴን ብቻ ነው ማስታወሰው ከዛ ይዘው ይመጣው ከውጭ ወደ ቤት አስገብተው አልጋ ላይ አስተኝተው ሰው የሚያለቅሰው ምንም የሰማሁት ማውቆ ነገር የለም ሰው ልቅሶ ላይ ነው እኔ ሙቼ መሄድበት ሂጄ እንደው 10 አመት ቆይቼ መጣው ነው የሚመስለው ማየት ያለብኝን በሙሉ ማሳየት ያለበትም በሙሉ አሳይቶኝ ከዛ ዓለም ያንን ዓለም ሁሉ ሲያዞረኝ ከነበራት ላይ አንዲት ነገር ብቻ አስተዋውሶ ሌላውን አጠፋብኝ ግን ከዛ ሲያሳየኝ ስዞር የከረምኩት ግን ከ10 አመት በላይ የተጓዘ ነው የሚመስለው አንዲት ነገር ብቻ ይወጣው ምንድነው እሱ ያቺ ነገር ምንድናት ቀጠን ያለች መንገድ አለች አሁን ገጠር ላይ ያው መቼም ገጠር ታውቃለህ ብዬ ስለማስብ ገጠር ላይ እንደዚህ ቀጠን ያለች መንገድ አለች በዚህም ሳር የሆነ መንገድ ብቻ የሆነችባት ልክ እንደዛ አይነት ናት መንገዷ ጥብብ ያለች መንገድ ነች በዚህኛው ብርሃን አለ ሳር አይደለም ብርሃን አለ በዚህም ብርሃን አለ በቀኝም በግራም ብርሃን አለ ከኋላ ግን ምን አለ እልም ያለ ጨለማ ነው ያለው ወደፊት ስንጓዝ ብርሃን ነው ይሄም በቀኝም በግራም በሙሉ ያለው ብርሃን ነው ልክ ብርሃን ያለው ሰማይ አለ ሰማይ እንደዛ ጽድት ያለ ሰማይ የሚታይ የለም ልክ እንደዛ ነው በቀኝም በብርሃን በግራም ብርሃኑ ግን እንደማወራህ ብርሃን አይደለም እንደዛ አይነት ብርሃን በህይወት የዘመን አይቼም አላውቅም ከባድ ብርሃን ነው ያለው መንገዷ ደግሞ ኩል ሆና ነው ቀጥ ያለች ነች ተሂዶ የማያልቅ በዛ ቅስፈት ውስጥ ላይ እንዲህ ወደ ኋላ ዞር ቢሳይ ወደ ኋላ ያለው ደግሞ ያስፈራል እልም ያለ ጨለማ ነው ቀኝ ብርሃኑ በቀኝ በግራም ያለው ብርሃን ከኋላ ላይ የለም ሙሉ በሙሉ ጨለማ ነው በፊት ያለው ብርሃን ግን
በቀኝም በግራዬም ልዩ የሆነ ብርሃን ያለው ፊት ለፊት ያለው ልዩ የሆነ ብርሃን ነው ፊት ለፊት ላይ እመቤታችን ስዕል አድኖ አለ የእመቤታችን ስዕል አድኖ ጋር ለእመቤታችን እጄ ልሰግድ ነው በውስጤ ማስበው ወደ እመቤታችን እየሄድኩ ነው ያ ሆኖ ይሄድኩ እመቤታችን ጋር ደርሼ ስዕል አድኖ ላይ ተሳልሜ እንዲህ ዝቅ ብዬ ቀና ስል ሰው ያለቀሰ ነው ምን ናቸው ነው ስል አይታወቅሽም አልሰማሽንም አረ እኔ ምንም አልሰማው ተሽኮ ነበር በጣም የሚደንቅህ በዛ ቅስፈት ውስጥ ላይ ቀድም ምን ብዬ ነበር ልጄ በእምነቱ እኔ እንደ ልጄ እምነት የለኝም ብዬ ነበር በመክንያት ነው ሰው በዛን ሰዓት ላይ እያለቀሰ ልጄ ጸሎት ቤት ላይ ተንበርክኮ እያለቀሰ ነበር አንድ ሚስ ያደረኩት ምንድነው ያን ወደ እመቤታችን እየሄድኩኝ ከእመቤታችን ጋር ከመድረሴ በፊት ያው የማውቀው ሰው ይመስለኛል ያ ሰው እንዴ ለምንድን ነው ይዛት የመጣው ይለዋል ለምን ይዛት መጣ የልጆቿን ባይታያል ምን ስላደረገች ነው ለምን ይዛት መጣ ቀኗ እኮ ገና ነው ለምን ይዛት መጣ ተሎ ብለ ይዛት ተመለስ ይለዋል እነሱ እንደዛ ሲከራከሩ እኔ ምን እላለሁ ወይ እመቤታችን ጋር ሂጅ ሳልሳለም ይዘው ሊመለሱ ነው እንዴ እመቤታችን ጋር ሳልሄድ እላለሁ ከዛ እሺ መልሳታለሁ እንደተባባሉ እነሱ ዘጋ እንትን ያሉ አይደለ ያወሩ አይደለ እንደተባባሉ አረ እመቤታችን ጋር ሳልደርስ ነው ይዛት ተመለስ የሚባለው ሰው ማለት ነው ሁለቶችም ማውቃቸው ሰው ይመስሉኛል እንዴ እመቤታችን ጋር ልሳለም ተሳልሜ ይዘኝ ትሄዳለህ እኔም ችግር የለውም እመቤታችን ብቻ ልሳለም እለዋለሁ ለዛ ይዞኝ ለሄደው ሰው ማለት ነው ስለው እሺ ተሳለሚ አለኝ ቁጡ ሆኖ ነው እሺ ተሳለሚ ሲለኝ እሺ ብዬ ተሳልሜ ዝቅ ብዬ ቀና ስል ራሴ ጋር ነኝ በልቅሶ ነው ከዛ መሃል ላይ የልጆቿ እንባስ የሚለውን ጆሮ ሰምቶ ይለ ልጅስ ትንሿ ልጄ ከጣገቤ ሆነ ያለቀሰች ነው ልጅስ አቢስ ስል ጸሎት ቤት ነው አሉ እዛው አልጋ ላይ ሆኖ ይታያል ዲብዬ ሳይ ተንበርክኮ እንባ ሆኗል እንዲሁኝ ሙቼ ተለቅሶ በዚህ ሁኔታ ደርሼ ተመለሽ የልጆቿን ባ አይታየም ምን ስላደረገች ጊዜዋ ገና ነው መለሳት ተብሎ እኔም የእመቤታችን ሳልሳለም ልዩ ናት እመቤታችን ከሷ ስር ነው ወደ ቤቴ ተመለስኩት ወደ ህይወቴ ተመለስኩት ከስዕሏ ስር ሰግጄ ቀና ስል ነው አልጋይ ላይ ራሴን ያገኘሁት ይሄንን ነው በሞቴ ህይወት ውስጥ ከኔ ጋር ታትሞ ያየሁት ህትመቱ ታትሞ በውስጤ ማስተዋሱ የተቀመጠው ይሄ ነው ማስተዋስ የሌለው ያጠፋብኝን ያየሁት ግን 10 አመት ራሱ የቆየ እንደዛም አይመስለኝ ብዙ ነገር አሳይቶ ያጠፋብኝ ሂደት ነው ያለውና አዘጋንዶ አሁን አንቺ በዚህ የህመም ተጽዕኖ ውስጥ የምታስቢው ራስሽን ስተሽ እንደቆየሽ ነው ወይስ ሞተሽ እንደተነሳሽ ሞቼ እንደተነሳው ነው ለምንድነው ሞቼን የተነሳው ብዬ ማምነው አንደኛ የልጆቿን ባይታይህም የሚለው መልስ ሁለተኛው ደግሞ ጊዜዋ ገና ነው ጊዜዋ ገና እኮ ነው ለምን ይዛት መጣ ምን ስላደረገች ነው ይዛት የመጣው እንዴ እኔ እንደምናገረው ቃል አይደለም እዛ ጋር ያለው ቃል በዛ ቃል መናገር ስለማልችል ነው ከባድ ቃል ነው እዛ ጋር የነበረው ይሄ ስለነበረ እነሱም ሲነግሩኝ ሙሉ በሙሉ ቀዝቀዘሻል ነው ያሉኝ የለሽም በቃ ሞተሻል የለሽም ነው ያሉኝ
ቤተሰብ እዛ ጋር የነበሩ ቤተሰብ ሲናገሩ የነበሩት የለሽም ቀዝቅዘሽ ሞተሻል እኮ የሚል ነው ሲቀመጥ የነበረውና ብዙ ፌንቶችን አይቻለሁ ብዙ ፌንቶችን በልቻለሁ የህመሙ ባህሪ አንዱም እሱ ስለነበረ የህመሙ ባህሪ ፌንት ስለነበረ አንዱም አይቻቸዋለሁ ፌንት ስትነቅል ቢያንስ የሰውነት ሙቀት አለ እስትንፋስ አለ ትርታዎች አሉ አይደለ ብዙ ነገሮች አሉ ፌንት ስትነቅል በፌንት መሃል ውስጥ ላይ የኔ ግን አውቶማቲካሊ የለም ያ ክስተት የለም ምንም ማውቆ ነገር የለም ይዘውን ሲገቡ ሁሉ የነበረው ሙሉ አካሌ ነፍሴ ከስጋዬ ተለይታ እንደነበረ ነው ሲያስቀምጡ የነበረውና ቤተሰብም እዛ ሲያስቀምጡ የነበሩት በዚህ ልክ ስለነበረ ፌንት ነው የሚል እምነት የለኝም ሞቶ መነሳት ነው በዚህ ብቻ የሚያበቃ አይደለም እችን ነገር ደግሞ ክስተት ያገኘውበት መልስም ስላለ በኋላ ከሰማዕቷ ቅድስት አርሴማ ምስክርነት ስላለ እዛ ላይ ማስቀምጦ እንዳለ ሆኖ ለምን የሚልም ጥያቄ አለኝ ምንድነው እኔ እንደዚህ ሆንኩት እውነት ለነፍስ ለማጥፋት ነው መጥቶ የነበረው ነፍስ ማጥፋት ከሆነ የሰራውትኝን ኃጢያት እኔ በቃ ማስተዋወስ አልቻልኩኝምና ማስተዋሱን ስጭኝ ብዬ ሱባኤ ሁሉ ገብቻለሁ እኔ ረሳሁት ለዚህ ሁሉ ኃጢያት የሚያበቃ ልጁንም በድዬ ከሆነ አሁን አንዳንድ ሴቶች የወንድን ላበት ይበላሉ ይሄ ማለት ወይ ብሩን ይበሉበታል የሆነ ነገር ይወስዱበታል አንዳንድ ሴቶች እኔ እንደዚህ አይነት ነገር አላደረኩም በዚህ ህይወት ውስጥ ላይ አላለፍኩኝም ምናልባት የሱ የሆነ ነገር ሳላውቅ የወሰድኩት ኑሮ ተናዶብኝ ከሆነ ማስተዋሱን ስጠኝ አንደኛ ንስሐ ልግባበት ሁለተኛ መመለስ የሚችል ከሆነም ደግሞ ልመልስ እኔ በህይወት እስካለው ድረስ ግን ማውቀው ምንም ነገር የለም ከልጁ የወሰድኩት የሚል እምነት ይጅም ሱባኤ ሁሉ የገባሁበት ሂደትም ነበርና ይሁንም እንጂ ግን ሞት ነው የነበረው ትክክለኛ ሞት ነው በኔ ብቻም ሳይሆን በኔ ጥያቄ ብቻም ሳይሆን ስለኔ ጾም ጸሎት ላይ የነበሩ ክርስቲያኖችም ነበሩ አሁን ገዳም ላይ ጓደኛ ገዳም ይሄደ ካለህ ደውለህ እንዲሁኛለውና በጸሎታቸው አስቡኝ ብለ ተነግሬለ ልክ እንደዛ የደወልኩባቸው አሉ አውቶማቲካሊ የተላከው መንፈስ የሞት መንፈስ ነው እኔ እንደሞት የተላከ የተሰራ የድግምት መንፈስ ነው የተሰራው በምንድነው የተሰራው በዛሽ ፎቶ ሰሪውም ደግሞ ከዚህ በፊት ተደጋጋሚ ተሰርቶ ያው ማለት ለማለት ቢከብደኝምስ ያው የሚያምን ይመን ያመነ የተደረገለትም ደግሞ ያምናል እሷኮ እግዚአብሔር ልዩ ስጦታው ነች እሷ ስጦታው ነች ማለት በጣም ተወደዋለች እግዚአብሔር በጣም ተወዳለች እሷን የሚችላት ኃይል የለም እግዚአብሔር ሁሌ ከሷ ጋር ነው እመቤታችን ሁሌ ከሷ ጋር ናት ቅድስት አርሴማማ ልነግርህ አልችልም እሷ ሲጀመር መች ከፊቷ ዞር ብላ ታውቃለችና ነው ለትንሹ ለትልቁ ቅድስት አርሴማ ነው እሷም ካፏ የምታወጣው እሷ መች ከሷ ርቃ ታውቃለችና ነው እነሱ እኮ ከኔ ጋር በአካል ነው ያሉት እኔ ደግሞ ሁሌ እንደዛ ነው የምለው አራ እንደዚህ አራ እመቤታችን ቅድስት አርሴማ እግዚአብሔር እኮ እኛ ቤት በአካል ነው ያለው እንዴ በመንፈስ መስሏችሁ በአካል ነው እኛ ቤት ስራ የሚሰሩት ስለዚህ አሁን እንደዚህ ይሆናል የሚል ነው የምናገረው በአካል ነው ያሉት እያለች በአካል ነው እኮ ለሷ ያሉላት እንዴት አድርገን እሷን ነፍሷን እንነጥቃታለን የሚል መልስ የተሰጠበት ቦታ ሁሉ ነበር ይሄን ሁሉ የነገሩኝ ሂደት አለ አንድ ሁለተኛ
እኔም ቅድስት አርሴማ ጸበል ላይ ሆኜም እንደዚሁ አጋንንት ያለባቸው ሰዎች በዚሁ ልክ ለኔም ያስቀመጡበት ሂደት አለ። ያው አጋንንት በአንድ በኩል ጉልበታቸውን ተጠቅመው የተለያዩ ቤተክርስቲያናትን የሚያንጹ ለስራቸውን የሚያሰሩ ጠንካራ አባቶች እንዳሉ ይታወቃል። ባይኔ የሚያዩት ስላለ ጥሩ ነገራቸው እንዳለው ነው። ተስፋ እንድትቆርጥም ደግሞ በየጸበላት ካሉት በርኩስ መንፈስ ከተጣወቱት ላይ አድረው ደግሞ ተስፋ እንድትቆርጥ የሚሳደቡ መልእክት አስተላለፍን ብለውም ደግሞ የተለያየ ነገር የሚያደርጉም አሉ። ያው ልጁ ያደረገብኝን በሰውም ባውቅም እንድሞት ተደርጎ እንደነበረና እናታችን ቅድስት አርሴማ እመቤታችን እንዳተረፉኝ በግልጽ የተናገረበት ጆሮ የሰማው መድረክም ነበር። ይህን ሁሉ የሆነ ደግሞ ለሞት አይደለም የተላከው ብዬ አላምንም። እግዚአብሔር የሰው ልጅ አዳምን ሲያድነው ስለ ፍቅሩ መስቀል ላይ ተሰቅሎ ሞቷል አይደለ? ስለ ፍቅሩ ስለ መልካም ፍቅር ነው። በአሁኑ ሰዓት ግን አንዳንድ ሰዎች በፍቅር ስም ሰውን ለማጥፋት በጣም ይሮጣሉ። አንዱም ምስክር እኔ ነኝ። እስካሁን ስናገር የነበረው ማለት ነው። አንድ ቀን እንኳን ስሜን እንኳን ሳይጠራ አቅብጦ እየጠራ የሙት መንፈስን በፌስቡክ ላይ ፎቶን አንስቶ አስደግሞ ማሰራት ማለት በጣም ከባድ ነው እና ያሰራው እኔን ላለማየት በጣም ስለማፈቅራት ነው። ፍቅር ግን ራስን አሳልፎ የሚሰጥ እንጂ ሰው ምድር ላይ እንድትጠፋ ያችን የምታፈቅራት ሰው ምድር ላይ እንድትጠፋ እንድትሞት አያደርግም። እኔ ሰውን ከወደድኩኝ ለዛ ሰው ነው ለዛች ሰው ነው ምኖረው እንጂ ያችን ሰው ወይንም ያንን ሰው እዚህ ምድር ላይ ይጥፋ ይሙት ብዬ ክፉ ነገር አላስብላቸው። ግን ልጁ ያደረገው ያንን ነው። ይሄ ብቻም አይደለም፣ ባንደበቱም በቃሉ ሰርችላታለሁ ብሏል። ከዛም በኋላ ቤተሰብ ሁሉ እኔ ከዳንኩኝ ሁሉ ነገር ከሆነ በኋላ ከነገሮች ከተስተካከሉ በኋላ ደግሞ ለቤተሰብ አሳውቂያለሁ። ነገ ወዳሚመጣ ነገር ስለማይታወቅ በሚል ከሱ ምንም ነገር ብርም እንዳልበላው ምንም እንዳላደረኩኝ ያለችውን ነገር ሁሉ አሳውቄ ነግሬ በዛን ሰዓትም እሱ አልተሰማም መስሎት ነው። ተሰምቷል። ለምን እንዴት አደርጋለህ የሚል ከቤተሰብ ለሱ ሲነገረው እንዴት አደርጋለህ? ቤተሰብና ቤተሰብ ልታፋጅ ነው? ፍቅርስ ቢሆን ሰውን ግደሉ ነው የሚለው? ለፍቅር ይሰደድለታል፣ ለፍቅር ይሞትለታል እንጂ እንዲገደል ይደረጋል እንዴ? ለምን እንደዚህ ታደርጋለህ? እንደምን ደም ታቃባናለህ? የሚል ነገር ሲናገረው እና እኔ የወደድኳት የሰው ሚስት ትሁን የሚል መልስ ነው የመለሰው። ያቺኛዋን ሚስቱን አይወዳትም ማለት ነው። በስደት ሀገር ያለችው እንግዲህ ልጆች ለማሳደግ ቤቷን ለመቀየር ህይወታቸውን ለማሻሻል የተሰደደችውስ ሚስት? በጣም ጥሩ ጥያቄ፣ የኔም ጥያቄ እና ይሄንንም ጥያቄ ጠይቄዋለሁ። ምን ለማለት ፈልጋ ነው? እሷኮ ለልጆቹም አንተ ወንድ ሁነህ እንደባል ጥረህ ግረህ አምጥተህ ልጆቹ ማሳደግ ሲገባህ አንተንም ጭምር እየጦረች ምንም ይሰራ ስራ የለም እዛ በረሃ ላይ እዛ ሰው ሀገር ላይ ተሰዳ ያለችው ሚስትህን ምን ያክል ቦታ በተሰጣት ነው እንደዚህ የምታደርገው የሚል ጥያቄ ስጠይቀው እኔ ጠለቅ ብዬ የሙስሊም እምነትን አላውቅም የመለሰልኝ መልስ ብቻ ነው ቀጥተኛ የምለው። በሙስሊም እምነት ሁለትና ከዛ በላይ ይቻላል አለ። ከዛ በላይም እስከ ስንት እንደሆነ እስከ ምን እንደሆነ አላውቅም።
ያለኝን ቃል በወረደ ሳስቀምጥ ነው ይቻላል አገሬ ጋራ ነው እምነት የግል ነው እንደዚህ አይነት ነገር አባባል አለልኝ እና በዚህ መልኩ ነው እሱ መልስ የመለሰልኝ በመሐላችን ያለው መጽሐፍ ቅዱሳዊው ቃልና እኔ እግዚአብሔር በሚያውቀው እግዚአብሔር ምስክሬ ነው ምልህ ያገሬ ልጆች አይደለም እሱ ቀርቶ ያገሬ ልጆች አንድ መድረክ ላይ ሆነን ያገለገል አንድ ሰንበት ትምህርት ቤት ላይ ተምረን ያደግን አንድ ትምህርት ቤት ላይ ተምረን ያደግን እስቲል ነው እስካሁን ለኔ ባዳም አይመስሉኝም በቃ ባዳይም በፍጹም ከባድነትም አይጠጉም ቢጠይቁ ይራሱ እኔ ሚስት ሆኛቸው ምኖር አይመስለኝም ወንድም ነው የሚመስሉኝ እግዚአብሔር ምስክሬ ነው ማለት እኔ ብቻ አይደለም ባይዘው ይሄ ስሜት እነዛ ባቾቼ ጋም ያለው ስሜት ነው ስለምናወራ በቃ በጣም የመዋደዳችን ጥግ ሙሉ በሙሉ እህቴ ነው ወንድሜ ነው በቃ ለሌላ ነገር የሚያስመኝ ነገር አይደለም በርግጥ ሰው የሚግባባውን የሚዋደደው ጋር ቢጋባ ጋብቻው እንደውም የበለጠ የሚተዋወቅ ስለሆነ የበለጠ የተሻለ ይሆንለታል በያምናለሁ እኛ ግን በዚህ ነው በቃ እስቲላው እስካሁን ይሄ ነው ያለው ኢቭን እንኳን የማይሆን ነገር አለ አይደለ የጫወታ ለቀልድ ብለን እንኳን የምትወረውረው ነገር አለ እንደዚህ አይነት እንኳን አንወረውርም ስንገናኝ አለ የመቤታችን ማህበር አለ እንገናኛለን እዛ ላይ በመንገናኝበት ሰዓት ያሳለፍነው ላይፍ ልናወራ እንችላለን በቤተክርስቲያኖች ላይ የሆነውን ነገር ስናገለግል ስንዘምር ያለችውን ነገር ልንጫወት እንችል ይሆናል እንጂ በዚህ እይታ ማንተያይነ እስከዚህ ድረስ ያለ መግባባት ያለ የቤተክርስቲያን አገልግሎት የነበረ ነው ይሄ ልጅ ቢጠይቀኝ ኢቭን እንኳን ክርስቲያንም ቢሆን ሚስትም እንኳን ባይኖረው ለኔ በውስጤ ሲሰማኝ የነበረው በዚህ ልክ ነበር ቢሆንም እንኳን አይደለም አሁን በኔና በሱ መሃል ይሄ ሁሉ ነገር እያለ ማድረግ ቀርቶ ባይሆንም እንኳን እንደ ንጹህ ወንድም ነው የሚታዩኝ እግዚአብሔር በሚያውቀው ማለት ነው ሌሎችም በዚህ ልክ ነው ስለምናወራና ይሄ በሆነበት ላይ ትልቅ የእምነት ህግጋቶች ባሉበት መሐላችን ባለ ክፍተት ደሞ እንዴት ሲታሰባል አይደለም መፈጸም እንዴት ሲታሰባል ለፍጹም አይታሰብ በቃ ትዳራለሁ እምነቱ ሌላ ነው አለቀ እንደ ሀገር ልጅ ማድረግ ያለብን የሱ ድክመቴ ነው የሱ ክፍተቴ ነው የሷ ክፍተቴ ነው ብለህ ማድረግ ያለብን እንደ አንድ ክርስቲያን ማድረግ ያለብን ታደርጋለህ የቤተክርስቲያን አስተምሮት የሚፈቅድህን ታግዛለህ ከዛ በዘለለ ግን ድንበር አለ ከድንበራችን ግን ልንተላለፍ አንችልም ይሄ ስለሆነ ለሱ ሲጠይቀው የመለሰልኝ መልስ ከሚስቱ ጋር በተያያዘ ይሄ ነበር ለማለት ነው እሺ ለተመልካቾች ግልጽ እንዲሆን አጠር ያሉ ጥያቄዎች ልጠይቅሽ ወደ ውስጥ አትግቢባቸው አንቺ ስትታይ ልጅ ነሽ ልጅሽን ስትገልጹ እንደ ትልቅ ነው ልጅሽ ስንት አመቱ ነው በስንት አመት አግብተሽ በስንት አመት ወለድሽው እንደው አጠር ባለ መንገድ ብትገልጽልኝ ልጄ 18 አመቱ ነው የኔ እድሜ 34 ነው የወለድኩበት ይገኛል ማለት ነው የልጅሽ እድሜ 18 አመት ያንቺ 34 ስለዚህ የ16 አመት ልጅ ሆነሽ ነው የወለድሽው ማለት ነው በጣም ደስ ይላል ስለዚህ ልጅሽ አንድ ልጅሽ ነው ሁለት ጓደኛሽ ነው ሶስት ደግሞ ያው እንዳባት ሁሉ ነገርሽ ነው በሚለው እንግለጸው በጣም እኔ ልጅ እንደምፈራው ማንንም አልፈራም ልጅን በጣም ነው የምፈራው በጣም ኢቭን እንኳን ስራ በዝቶብኝ እየሰራው መሽቶ ከሆነ ከምገባበት ሰዓት ውጪው ነው ከደወለ በጣም ደንግጬ እንደው ሳልሸክፈው ራስ ጥዬ ልወጣ እችላለሁ ልዩ የሆነ ልጅ ነው ያለኝ ሁሉ ነገር ይሄ ነው ብለ ዲፋይን አታረጋው ለኔ ልጅ ማለት ነው ያሳደገችልኝም እናቴ ናት እድሜዋን ከጤና ጋራ ያርዝምልኝ ካደገ በኋላ ነው ወደ ራሴ ያመጣሁት ከፍ ካለ በኋላ ያንን በሁለተኛ ከልጆችሽ አባት ወደዚህ ያለውን የፍቅር ሂደት እዛጋ አባትሽ በህይወት እንደተለዩ እንዳቆምሽው ቀረ አሁን በትዳር ላይ አይደለሽም በትዳር ላይ አይደለም
እሺ አጥርተሽልኛል አመሰግናለሁ ወደ ቀጣዩ ጥያቄ ስመጣ ወደ ሊቀ ብርሃናት የመላእክት አለቃ ቅዱስ ዑራኤል ወደ ደብረ ቆጵሮስ እመጓ ቅዱስ ዑራኤል እንደተርሽ ምን ተደረገልሽ የቅዱስ ዑራኤል ድንቅ ታምርና ምስክርነት አለኝ ስላልሽ የቅዱስ ዑራኤል ያደረገልኝ መጀመሪያ አካሄዴ ላይ ሲጀምር ከልጅነቴ ጀምሮ ከተማርኩት ላይ የእመቤታችን የቅድስት ድንግል ማርያም ስደት ኢትዮጵያም እንደተሰደደች ተምሬያለሁ እና ሁሌ ባይምሬ ውስጥ አለ እውነት እንደው ደሞ ከምን በላይ ደስ የሚለው በዛ ሰዓት እንደው የምስክርነት ሆኖ ደሞ የበለጠ ደስ አስብሎኛል እውነት ለመናገርና ሁሌ እንደው እውነት ያንን ቦታ ይሆን ያንን ቦታ ለማየት ያበቃኝ ይሆን እግዚአብሔር ይያልኩ ከጸሎቴ ውስጥ ላይ አንዱ ጸሎቴ እሱ ነበር ከልጅነቴ ጀምሮ የእመቤታችን ስደት የጽጌ ጾም አሁን የፍቃድ ጾም ነው የምትባለው ለኔ ልዩ ነች መከራዋ ስቃይዋ ፈተናዋ ሁሉ ያለፈባት ናትና በጣም ወዳት ናት ከአጽዋማቶች ውስጥ ላይ እና ደብረ ሊባኖስ የሆነ የሥራ ባልደረባይ ካልሄርን ይለኛል እህቱዛ መንኩሳ ትኖራለችና ባለ ትዳር ነው ደብረ ሊባኖስን ወስጄ ካላሳየውሽ እያለ ብዙ ጊዜ ቀጠሮ ይዝልኛል ከ3 ከ4 ቀን በላይ ቀጠሮ ይዞ ሳልሄድ ቀረው ከለታት አንድ ቀን በፍጹም አለ በቃ አሁን በዚህ ቀን እንሄዳታለን አለ እሺ አልኩት አሁን መቅረት አይቻልም አለ እሺ አልኩ ነገ ልንሄድ እንደዛሬ ተዘጋጅተሻል እንሄዳለን በቃ ልሄድማ አትቀሪም አለ ስለዚህ አትቀሪም አሁን አንቺ አይደለሽ የምታዡ እኔ ነኝ ማዘዋል ደብረ ሊባኖስ ትሄጃታለሽ አለ እሺ በሰላም እንደር አልኩት እንዳልካቸው ይባላል በዛን ሰዓት የኮሙኒኬሽን ላይ ባለሙያ ነበር አሁን እንኳን አመራር ሆኗል ይመስለኛል ትንሽ ስለተራራቅ ቦታው ላይ እኔም ቦታውን ስለለቀኩኝ እና የኮሙኒኬሽን ባለሙያ ነበር ቀኑ ደረሰ ጧት ደወለልኝ እንሂድ እንጂ ምናምን ባክን ያልሄድም አልኩት ትሄጃታለሽ በቃ በጉልበት ይዞኝ ሄደ በራሱ በጉልበት ይዞኝ ሄደ እዛ ከደረስን በኋላም ከእህቱ ጋር ሞሃጋ ነው ያረፍነው ደብረ ሊባኖስ ታውቃለህ ለመኝታ አይመችም የማይመቸው ምክንያት አለ የቦታው ይመስለኛል ቁንጫ ምን አለ በጣም አተኛም እንደዛ ሲሆን እሱን ነው የምሳደበው ቅልፌን ሰላም ይነሳኝ አምጥተህ እኔ እንደዚህ አይነት ማውቁ ነገር የለኝም ደብረ ሊባኖስ ሲባል ሰማለውኝ እንጂ እንዲህ አይነት ነገር እንዳለ የቦታው ያው ታሪኩ ስለምታውቀው እንዲህ አይነት ነገር እንዳለ አላውቀው ነበር እናድርበታለሁ እንዲቹ ነጋ ሳልተኛ ማለት ነው ቅዳሜ ለእሁድ ነው እዛ ነው ቅዳሜ ዕለት ነው ከዛ እሁድ ለታ ታምረ ማርያም ከተነበበ በኋላ ስብከት ይሰበካል ሲሰበክ በዛ ስብከት ውስጥ ላይ ራቅ ብዬ ነው ቁጭ ያለውትና ተሰማ እመቤታችን መንዝ የሚባል ቦታ እንዳረፈች ቆጵሮስ ተራራ እንደመሰቦ ወርቅ አይነት ነው ያለ እምነቷ የሽምብራ ፍሬ ያለ ስለእመቤታችን ስደት ስላረፈችበት ያስተምራል በዛ መሃል ላይ የት ነው ቦታው ብዬ ጠይቀዋለሁ ልጁን ታገሜ ውጭ የት ነው ያለ ቦታው አላኔ ማላወቅኩትም አለ ይሄ እኔና እሱ በሹክሹክታ ምናወራውን አንዲት እህት ፊታችን ላይ አለች ወይ እዝች ጋር ናት እኮ አለች ጣልቃ ገብታ በኔና በሱ መሃል ጣልቃ ገብታ እዝች ጋር እኮ ናት አለ የት ጋር እሲ ሂደሽ መናሪያ ትሄጃለሽ ሞያሌን ያለች ሞያሌ ጋር ትሄጃለሽ ከሞያሌ በረሃ ሚሉሻሉ ጋሪም አለ ሞተርም አለ እናም ብላ ነገረች እሺ አልኩ በእጇ ነው በቃ አቀርባ ነገረች እሺ አልኩኝና ስቴፕዋን ጻፍ አርጊ ያስኳት ከየት መነሻ ምትለው ማለት ነው ከዛ መጣው ሰርች አደረኩ ዩቲዩብ ላይ ሰርች ሳረግ እጹብ ድንቅ የሆነ ቦታ ያው ለመሄድ እቅዶቼ ሲከሽፉ ያው በስራ መሃል ሆነህ
ዓለም ላይ ሆነህ በጸሎት ጠይቃለህ ጠየቅኩኝ ብዙዎቼ ሁሉ በጸሎት ስለሚሆኑ ብዙን ጊዜ እስከናጣያቴም ቢሆን ጠይቃለሁ እንደ ቸርነቱ ይመልስልኛልና ፈቃድልኝ የሚል ጠየቅኩኝ በዛ መሃል ላይ ያለው ምንድነው የተፈጠረ ስራ በስቶብኝ ነገ ዛሬ ያልኩ እየቀረው ነበርና እግሬ አበጠ ምን እንደረገጥኩ ማውቀው ነገር የለም በጣም እግሬ አበጠ ኢቭን ሽፍን ጫማ ማሰር እስከሚያቅተኝ ድረስ በጣም አበጠብኝ የት ልሂድ አልኩ አንድ ምን ረገጥኩ ሁለተኛ ደግሞ የት በህር ነው የእግር እብጠት የሚድነው አቤቱ አምላኬ አንተ አመላክተኝ አልኩ አንተ አመላክተኝ ሄድበት ብዬ በጸሎት ጠየቅኩኝና ተነስቼ ሄድኩኝ መንዝ ሲሄድ ብቻዬን ማንንም ጋር አይደለም ሄድኩ ካለኝ ቦታ ደረስኩ ማታ ነው እግዚአብሔር ያከብራቸው በጣም ሰው አከባሪ ናቸው እዛ አካባቢ ያሉት አልጋ ሲያዙኝ አደርኩኝ ጧት በሞተር በጋሪ ሳይን በሞተር ሄጃሉ ስጠይቃቸው እዛ አካባቢ ያሉት በሞተር ሄድኩኝ ሞተር ዳገቱ ላይ ነው የሚያወርድ ቦታውን አይተው ከሆነ ከዳገቱ በኋላ በእግረና የምትሄደው እንደዛ አይነት መልክዓ ምድር እኔ ገጠር ነው ያለሁት ገጠር ነው ያደኩ በገጠር ህይወት እንደዛ አይነት መልክዓ ምድር አይቼም አላውቅም ድንጋይ ነው በዚህም ገደል ነው በዚህም ገደል ነው ትንሽ ይደህም ዛጋም ገደል ነው እኔ በህይወቴ ዘመን ባህር እንደዚህ በሰማይ ላይ መብረር ገደል እነዚህ ሶስቶች ነገር በጣም መፈራቸው ናቸው ከመፈራው ገደል አገኘው ወዴት ነው የሚሄደው እንዴ ሳይ በዚህ የሚታየን ገደል ነው ወደዚህም ሲሄድ ገደል ነው ይዘህ ምትወርደው የለም ወደታች ስትወርድ ድንጋዮችን ነው ድንጋዩ ደግሞ ሰው አይደለም እንዴ ሲይዞ ንቅል ብሎ ቢወርድስ የት ነው አጥንት የሚገኘው በቃ እመቤታችን ጋር ትግል ያስኩዛው እኔ ምልሽ ነው ያልኩኝ ቃሉን ነው እንደወረደ ሳስቀምጠው እኔ ምልሽ ምትሰገጅበት መንገድ ጠፍቶ ነው እዚህ መጣሽ የተሰደድሽው አልኳት እንባይን ዳብል ያወረድኩኝ እዚህ መጣሽ ተሰደጃለሽ ለመምጣት ማይመች ቦታ ያው መዳን ያለምን የሚያክል ልጅ ይዘሽ ምን አጠፋውሽ ምን አለ ሰው ጋር በመጣስ ይሄን ቦታ አንቺ ታውቂዋለሽ አይደለም ከልጅነት ጀምሮ ስብከቱን ትምርቱን ከሰማው ጀምሮ ቦታሽን አይዘንድ ሁሌም ከጸሎት ይቀርቶ ያውቅ እሺ ፈቀድሽልኝ ስትፈቅጂልኝ ምን ችግር አለው ከሰው ጋር እንደመጣ ብታደርጊ እኔ አመሌ ነው ብቻ የመንጠልጠል ግን አንቺ ከሰው ጋር ብታደርጊ ምን ችግር አለው እስከዚህ በቃ እንባ ብቻዬን እያልኩ ያለቀስኩ ነው ድምጽ እየተሰማ ነው ማወራው ማንንም የለም ከጣገቢ ብቻዬን መሃል ላይ በገደሎቹ ተከብቤ ማለት ነው ወደ ኋላም እንዳልመለስ ገደል ነው መጨረሻ ላይ ቁጭ ያለቀስኩኝ ያገሬው ልጅ ከየት እንደመጣም አላውቅም መጥቶ ከጣገቢ ደርሷል ምን ሆነሽ ነው አለ ከመቤታችን ጋር ያለው ሙግት እንግዲህ ነገር አልችልም ምን ሆነሽ ነው እመቤታችን ናታ አሁን እውነት አሁን የምትሰደድበት አጣማ መጣዚ ውስጥ የተሰደደችው ቦታ ጠፍቶ ነው እዚህ ውስጥ መጣይታስ የተሰደደችው ለዋለው ከትከት ተረሳቀና አያንቺ አይ ከተሜ ልጅ አለ ችግር የለውም ነው ቀላል እኮ ብቻው ምን አለ ነይ ተሎ አለ እንዴት ነው ወርዶ አልኩ ነይ አምጪው ቦርሳሽን አለ ሰጣሁት ከታች እጁን እንትኗ ድንጋዩን ማምኛል አልረግጣትም እጁን እንደዚህ ያደረገልኝ እጁን እየረገጥኩኝ ወረድኩኝ የልጁ ትግስት የኔን ቁጡነቱን እሷ ጋር የነበረኝን ሙግት ያን ሁሉ ችላ ደጇን መርገጥ ፈውሴን ማገኝበትን ቦታ ማሳየት ማድረስ ግዴታም ስለሆነ የተጻፈ ስለሆነ ልጁን አምጥቶ ከነስንፍናዬን አይቶ ልጁን አምጥቶ ደግሞ ለኔ ማዘጋጀት የልጁ ትግስት እኔን መቻሉ እዛ ላይ ማሳየውን ባህሪ እኔን መቻሉ የልጁ ትግስት ይሄ ብቻ በዚህ ውስጥ ላይ ብቻ እየተማርኩኝ ልጁን እያሰቃየው እኔም እየተማርኩበት ቅዱስ ኡራኤል ቤተክርስቲያን ደረስኩ አደረሰኝና በቃ እዚሁ እመቤታችን ቤተክርስቲያን ነው የሚሄደው አልኩ ታችናት ታች የቅዱስ ኡራኤል
ጽዋው የተሰወረበት ቦታ የሚባለው ላይ የእመቤታችን ቤተክርስቲያን ተሰርቷል አሉ። እሱ ጋር ነው መሄድ የምፈልገው አልኩ። በቃ በዚህ ነሽ ሂጂ፣ ለሱ ቀላል ነው ሂጂ አለኝ። እሺ ሲሄድ ተወሰነ ሜዳ እንደሄድኩ ደግሞ አሁንም ጠፍጣፋ ድንጋይ ትንሽ ቆፈር የተደረገች እግር የምታርፍበት እንደዛ አይነት አሁንም ገደል። በቃ አሁንም ገደል ለገደል ነው። በቃ አንቺ ስራ አልኳት። ቁሚ ማለት እንደ ጻል ልጅ አሁን ቁጭ ብዬ አለቀስኩኝ ብቻዬን። አንቺ ስራ በቃ ገደል ለገደል ነው። ማርያምን ችግር አለው ባልመጣ አልኳት። በቃ ምን ችግር የለው እኮ አየሽ አይደለ? ከዛ ሰው አዘጋጅሽ ለምን ችግር አለው? አሁን እዚህ ወስዶ የሚያደርሰኝንም ብታዘጋጅ። ቅዱስ ዑራኤል አንተም ብዬ ነው አይደል የመጣው? በኋላ ብጎዳበስ ክርክር ከሱ ጋር አውል። በዛ መሃል ላይ ደግሞ ተጠማቂ ወጪዎች ደግሞ መጡ። ቁጭ ብያለሁ እዛች ጠፍጣፋ ላይ። ምን ሆነሻል እያለቀስኩ ነው። አይ መሄድ ፈርቼ ነው ጠፍጣፋውን ድንጋይ ተንከባልዬ እዛ ገደል ውስጥ ብገባስ ፈርቼ ነው አሉ። ነይራ እዚህ ጋር እኮ መውደቅ የሚባል የለም። ያኛውንስ ዳገት እንዴት አድርገሽ መጣሻል? አይ እንደዚህ ሆኖ እንደዚህ አድርጎ ይዞ የመጣ ልጅ እዚህ ጋር ያለ ማንኛውንም ድንጋይ ብትረግጪ አያንሸራተተሽም፣ ተነቅሎ ማይጥልሽም፣ ምንም ነገር የሚሆንብሽ ነገር የለም። ዝም ብለሽ እየረገጥሽ ይጂ አለ። እሺ አልኩ። ግማሾቻችሁ ታች ቆዩ አልኩኝ። ከታች ከወደኩ እንዲይዙኝ፣ ግማሾች ላይ ናቸው። ወረድኩኝ። ይሄኛው እንደዛ ብሎ ድፍረት ሰጥቶኛል። ስወርድ እውነትም ምንም አልኩ። ቀጠልኩ። አሁንም እነሱ ከሄዱ በኋላ አሁንም ሄድኩኝ። ምንም ነገር እያልኩ ድንጋይ መርገጥ ገባው። መፈንቀል የለም። እሰይ አልኩ። ቦታው ላይ ደረስኩኝ። እመቤታችን ጋር አንድ አባት አገኘው፣ አናገርኳቸው። እምነቷ ምንድነው አልኩ። ሽምብራ አሉኝ። እንግዲህ እዛ ሰምቼ የለ ሽምብራ አሉኝ። እሺ ማግኘት እችላለሁ አልኩ። ችግር የለም አሉ። አመጡ ሰጡኝ። የዛለት ገብቼ የዛለት ነው የምወጣው። ፍቃድ የወሰድኳት የ3 ቀን ነች። ቅርብ ብላ ስለነገረችኝ ያሳየ በእጅ ነክታዋለች። እኔ ቀላል አድርጌ ነው የወሰድኩት። እንደዛ ስትለኝ 3 ቀን ነች የወሰድኩ። አንዷን ቀን ጨርሻታለሁ። ሁለተኛ ቀን ላይ ነኝ። መጣ ደግሞ ቀጥታ እዛ ደግሞ ስለማታገኝ መጣ አድራ ነው ደግሞ ጠዋት የምትወጣው። ስለዚህ ዛሬ ገብቼ ዛሬው ነው መውጣት ያለብኝ ከገዳሙ። ከዛ እምነቴን ያስኩኝ። ጸበል መጠመቅ አለብኝ አልኩ። አባ ወስዶ አሳዩኝ። ተጠመቅኩኝ። ምድረ ቆጵሮስን ቦታ ማየት አለብኝ አልኩ። ከሊላ እሷን ቦታም ማየት አለብኝ አልኩ። ዛሬም ከዚህ ገዳም መውጣት አለብኝ አልኩ። አይና አይ ልጄ ይሄን ሁሉም አታደርሽው። ቦታዋን እንድትረግጪ የፈቀደልሽ ቅዱስ ዑራኤል እሱ የፈቀደውን ሁሉ ያድርግልሽና እንድትሄጂ ያድርግሽ አሉ። እሺ አባቴ ብዬ ተባርኬ በሉ ሰዷት፣ መጀመሪያ ቆጵሮስ ሰዷት አሉ። ከዛው ሰዷትና ሰዓት ካላት ነው ሌላ ቦታ የምትወስዷት አለ። ደግሞ በዛ መሃል ላይ ደግሞ የሰማዕቱ የቅዱስ ጊዮርጊስ ኮቴ ድንጋይ ላይ ኮቴ አለ። ስንመጣ ልጁ እያሳየን ይሄው ኮቴው እያለ እያሳየን የፈረሱ ኮቴ መንገር ላይ ነው እሱ ገና ስትወሪ ሰማዕቱ ያለበት የፈረሱ ኮቴ ድንጋይ ላይ አለ። እሱን ማስያሳየኝ ተስፋ በቃ ያለ አይደለ ሐሴት እያደረክ የምትሄደው ከዛ ነው የጀመረልኝ ልጁ እያሳየኝ ከመምጣትና ስለዚህ አሁን ቆጵሮስ ላይ ይዛት ሂድ አለ አባ ማለት ነው። ያገኘዋቸው አባት መጀመሪያ ያገኘዋቸው ጸበልተኞች ላይ ይዘውኝ ሄዱ። ስንሄድ አሁንም ድንጋይ ነው የምትይዘው፣ ድንጋይ ነው፣ ጠፍጣፋ ነው። ወደ ላይ መውጣት በቃ ሞታ ነው የምትመጣው በኔ ፍራቻ። ልክ እንደ ፍየል ድንጋይ ላይ ድንጋይ ሆነ ጉዞዬ። አልኩ ዛሬ ወንድሜ ዛሬ ይሄ ድንጋይ አልቅም እንዴ አልኩት። ይዞኝ ሄደው አበበ ይባላል ጸበልተኛ ነው። ምንም አትሆኝም እኮ ችግር የለውም ነይ እያለኝ ሙቼ እጄ ደረስኩ። በጣም ከባድ ነው ለኔ ሰነፍ ስለሆንኩኝ ከባድ ነው። እዛ ቦታ ስደርስ የዛ ቦታ ስርዓት አለው። ማድረግ ያለብንን ስርዓት እያደረግ እዚች እግሬን ጉልበቴ ቁርጭምጭምቴ ላይ ቀርጨጨጨጨ አለ።
ቅዱስ ዑራኤል በጽዋ ደሙን ተቀብሎ የረጨበት ቦታ ነው ብሎ ያሳዩኝ ተብላ ተሰርታባታለች እዛች ጋር እንደደረስኩኝ ነው ያ ስሜት የተሰማኝ እንግዲህ መንገዱንም ስለተጓዝኩ ይሄን ሁሉ ዳገቱንም ይሄን ሁሉ ስቃይ ስለተሰቃየው ደክሞኝ ነው የሚል ነው ለራሴ ያሳምኘው ያው ሽፍን ጫማ በደንብ አላሰርኩትም በጣም አብጦ ስለነበር አሳምኜ ወጣሁኝ ዛየውትን አይቼ ወጣሁ እዚህ ዘንዶው የወደቀበት ምዘለለው አለ ያንንም ስዘል በጣም ሲሰማኝ የነበረው እና ድካም ነው ህመሙ እንዳለ ነው በሽተኛ ነው ድካም ተጨምሮበታል ነው ከዛ ያየውና ጨረስኩኝና ዳገት ላይ ማዶ ለማዶ ትታያለች እዛ እንዴት ላርክ ሰዓት ሂዷል በቃ በሰፊው በሌላ ጊዜ ይመጣል አሁን ቀጥታ መሄድ ፈልጋለሁ አልኩኝ ተመልሼ ከተማው ላይ መግባት አለብኝ ወጣሁ ጸበል እና የሽምብራ እምነቷን ይዤ ወጣሁኝ ከወጣሁ በኋላ አልጋ ይዤ ሻወር ለመውሰድ ጫማዬን ሳውጣ የለም እብጠቱ ከሰል ይመስላል ያ ሽፍን ጫማ ያላሳሰረው እብጠት አውቶማቲካሊ ኖርማል እግር ሆናለች ከሰል ነው የሚመስለው ግን እግሬ ማመን አልቻልኩም አልጋ ያሰያዘኝ ልጅ ነበር ናስኪያብ ወንድሜና አልኩት መጣ እግሬ አላበጠም ደና ነው እስኪልኝ አልኩት እግዚአብሔር ነው ልክ ማመን አቃተኝ አረ ደና ነው እኮ ምን ማልሆነም ተቆረብሽ እንጂ ደና ነው ላሽ እንባዬ እንደነግራችሁ አመስግኜ አልቅሻ መስግኜ ክብርና ምስጋናው ይድረሰው ለአምላከ ቅዱስ ዑራኤል ቦታውን በመርገጥ ብቻ የእግሬን እብጠት ፈውስ ያገኘሁበት ከልጅነት ጀምሮ የሰማሁትን ስብከት ምኞቴን ቦታውን እንዳይ ምኞቴን ደግሞ በስራ ባልደረባዬ ምክንያት አድርጎ ደብረ ሊባኖስ እንዲሄድ አድርጎ ደብረ ሊባኖስ ደግሞ የስብከቱ ርዕስ የዛለት የስብከቱ ርዕስ ያ ሆኖ ልጅቱ ደግሞ ማብራሪያ ሰጣይ ለዚህ ሁሉ ያበቃይ ይሆን ዘንድ ይፈጸም ዘንድ የግድ ነውና ቅዱስ ዑራኤል እሱ ፈቅዶ ነው ይሁሉ ስቴፕ የሆነውና ቦታውን በመርገጥ ብቻ ነው እብጠቴ እግሬ እብጠት የዳነልኝ የተደረገልኝ ይሄ ነው እዛ እሺቴ የቆየነው ያደረግነው የቀረጻ ፕሮግራም በጣም ረጅም ነው ወደፊትም ማነሳቸው ጥያቄዎች አሉ እስቲ ለአድማጭ ተመልካቾቻችንም ለኔም እስካሁን ከሰራሻቸው ዝማሬዎች መካከል በሽናሽኛ ቋንቋ አንድ ዝማሬ ጋብዥን እስቲ ዘማሪም እንደሆንሽ በዙ ሰዎች ይወቁሽ ያው በመግቢያሽ ላይ ስምሽን እንጂ ዘማሪት የሚለውን ስም ጨምረሽ ስላላስተዋወቅሽ ማለት ነው እስቲ አንድ መዝሙር ዘምሪልን ያው መዝሙሩ እስካሁን ከወጡት መዝሙሮች እለትን ማዕከል ያደረጉ መዝሙሮች ናቸው እለትን ስል ትንሳኤ ሲሆን ትንሳኤ ጥምቀት ሲሆን ጥምቀት ልደቱ ሲሆን ልደት እና መስቀል ሲሆን መስቀል ናቸውና የመስቀል ለት የወጣ መዝሙር አለ እሱን ዘምራለሁኝ እሺ በወንጌል ዮናመንቶቻ በወንጌል ዮናመንቶቻ ዳን በመስቀል ይሻኖሽቴን በትሬ ዳን በመስቀል ይሻኖሽቴን በትሬ ዳን በመስቀል ይሻኖሽቴን በትሬ ዳን በመስቀል ይሻኖሽቴን በትሬ በወንጌል ዮናመንቶቻ
በወንጌሉና መንሶሳ ዳንብ መስቀል የሻኖሽቴን በትሬ ዳንብ መስቀል የሻኖሽቴን በትሬ ዳንብ መስቀል የሻኖሽቴን በትሬ ዳንብ መስቀል የሻኖሽቴን በትሬ በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ። ዝማሬ መላእክት ያሰማልን። እናመሰግናለን። እሺ በድጋሚ ወደ በርሜል ቅዱስ ጊዮርጊስ እንዴት ሄርሽ? ከመጓ ቅዱስ ራኤል ጉዞ በኋላ ነው። በድጋሚ ሄርሽበትን አጋጣሚ እስቲ እንመለስና የበርሜል ቅዱስ ጊዮርጊስን ጉዳይ እንቋጨው።